የመድኃኒት ሴራ ተጋለጠ። መድኃኒት ከተደበቀችበት ዳጣ አገኘቻት። በክፍሏ ተደብቃም ነበር። ነገር ግን አቶ ደረጀን ወንጀል እንደፈጸመ እንደገደላ ለሕግ አስመልክታ አስጠቁማ አቶ ደረጀም በቁጥጥር ስር መዋላቸውን ተመልክተናል። ነገር ግን አቶ ደረጀ ልጁን አቤጌልን አንቺ ተሟገችልኝ፣ አንቺው ጠበቃ ሁኝልኝ፣ ምንም እስካልሰራው ድረስ እፈታለሁ ሲል ተናገረ። አቤጌል ሴራው የአክስቷ እንደሆነ ተደብቃ ይህን ሁሉ እንደምታደርግ ተናግራለች። ለዛ የገዜን የፍቅር ጥያቄ ተቀበለች። ነገር ግን የገዜ ባላንጣ እየተከታተለ እያሰቃየው ነው። ከለዛ ጋር ሲነጋገር ስላየውን በመደንፋት ዳጣ የአቤጌልን ፍቅረኛ ከስር እስከላይ ያየችው ነው። የት ነው ማወቅ ስትልም አፋጠጠችው። ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁልን? ሰላም ጤና ደስታ ይብዛላችሁ። መልካም ዕለተ ሰንበት ከወዲሁ የተመኘው እነሆ በዛሬ ቪዲዮ በዳጣ ድራማ እንደወትሮ መጥቻለሁ። እስከ ቪዲዮ ማብቂያ አብራችሁ እንድትቆዩ ግብዣዬን አቀረብኩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኩ። እንዲሁም ቪዲዮ ላይክ በማድረግ ሀሳብ አስተያየት በኮሜንት በማስቀመጥ ሼርም በማድረግ እንድታበረታቱን ስል በትህትና ጠየቅኩ። እነሆ የዳጣ ድራማ ከባለፈው ክፍል ቀጥሎ እንደተመለከትነው አቶ ደረጀ ያው በጥቆማ ወይም ወንጀል ፈጽመሃል በሚል ክስ እንደታሰረ ነው። ነገር ግን ክሱን እሱ እንዳልፈጸመ ራሱ ሙሉ በሙሉ እርግጠኛ ነው። እንዲሁም ደግሞ ቤተሰቦቹም ጭምር የሚመሰክሩለት ነው። ሆኖም ግን ገደላት የተባለችው ሟች የተባለችው መድኃኒት የእሷ ሴራ መሆኑን አቶ ደረጀ ጠንቅቆ አውቋል። ምክንያቱም ከነበራቸው ሁኔታ እየተነሳ መድኃኒትም ያው እንደ ሞተች በማስመሰል ክፍሏ ጀምሮ መንገዱን ሁሉ እዛው ቤት ውስጥ አካባቢውን ሁሉ በደም አድርጋ ያው የሆነ ጉዳት እንደደረሰባት እንደ ሞተች በማስመሰል ገዳዩም አቶ ደረጀ እንደሆነ ነው ያስጠቆመችው ወይም የጠቆመችው ጥቆማ ለፖሊስ የደረሰው። እናም በተጨማሪ መረጃ እንዲሆናት የድምፅ ሪከርድም ያው በፖሊሶቹ እጅ እንደደረሰ ነው ፖሊሶቹ የተናገሩት። ነገር ግን አቶ ደረጀም ምንም እንደዚህ አይነት ወንጀል እንዳልሰራ በኮንፊደንስ መልስ ሰጥቷል። እናም ግን ወንጀል ከተባለ ወንጀል የሰራሁት በሚስቴ ላይ ከሌላ መውለዴ ነው። በዛም እንደውም በዚህ ምክንያት ብታሰርና እንደው ቢወጣልኝ ይሻላል እንጂ ከዚህ ውጪ ምንም አይነት ወንጀል አልሰራውም፣ ሰው አልገደልኩም ሲል በመተማመን ለፖሊሱ ቃል ሰጥቷል። እናም ግን ፖሊሶቹም ቢሆኑ ይህ መረጃ ከየት ነው የመጣው? ማን ነው የሰጠው? አንድ ሰው ከሞተ ግቢ ውስጥ ወይም ቤት ውስጥ ነው እንግዲህ ይሄ ነገር የተከሰተው። ቤት ያለ ሰው ሳያውቅ እንዴት ነው ከቤት ወጥታ ራሷ መረጃውንም ለመስጠት የበቃችው? በህይወት እንዳለች የሚያመለክት ብዙ መረጃዎች እንዳሉ ነው። በተለይ ደግሞ የአቶ ደረጀ ልጅ አቤጌል የህግ ተማሪ እንደመሆኗ መጠን በዚህ ላይ ደግሞ እውቀትም ስላላት አቶ ደረጀንም ለመጠየቅ እስር ቤት በሄደች ጊዜ እሷ እንድትሟገትለት፣ እንድትከራከርለት፣ እውነቱን እንድታወጣለት አበክሮ ነግሯታል። ይህንንም ሲናገር አባቷ አቤጌል እንባ ተናንቋት ስታለቅስ ነበር። እንግዲህ ይህም ያው ለአባቷ ያላት ፍቅር ያለ ወንጀሉ መታሰሩ፣ ሲቀጥል ደግሞ ለዚህ ደርሳ ለአባቷ ለመከራከር መብቃቷ ራሱ የተለያየ ስሜት ፈጥሮባት አቀርቅራ አንብታለች። ወይዘሮ ማርታም በተፈጠረው ነገር እጅግ ተጨንቃለች። እዚህ ጋር የታሰረው ባሏ ነው። ሞተች ወይ ተገደለች ተብሎ ደግሞ መረጃ እንግዲህ የመጣው የእህቷ ነው። ገዳዩ ደግሞ ባሏ እንደሆነ ነው። እንግዲህ ይህ ነገር እጅግ ግራ አጋብቷታል። በጣም ተጨናንቃለች። ነገር ግን አቶ ደረጀ ልትጠይቀው በመጣች ጊዜ አረጋግቶ ነግሯታል በቅርብ እውነቱ እንደሚወጣ። ምክንያቱም ምንም እሱ ወንጀል ስላልፈጸመ ይህ ሁሉ ሴራ የእህቷ መሆኑን። ሌላው ደግሞ አቤጌል ራሱ ይህ ወንጀል እንግዲህ አባቷ እንዳልፈጸመም ስለምታውቅ ይህንን ወንጀል ተከታትላ ተከራክራ አባቷ ነፃ ከወጣ በኋላ ይቺ ሞተች የተባለችው ሴረኛዋ መድኃኒት መገኘቷ አይቀርም እና በተገኘች ጊዜ መልሳ ክስ እሷ ላይ በመመስረት እንድትታሰር እንደምታደርግም ቃል በቃል አባቷ ተናግራለች። በየጊዜው በዛ ቤት እየሆነ ባለው ነገር በሚፈጠረው ነገር እየተጨናነቀች እያሰላሰለች፣ በተለይ ደግሞ ጉዳዩ የእሷን ከሆነ እሷን የሚመለከት ከሆነ እሷ የሆነ ነገር ሆኖባት ቤተሰቡ ሰላም እንዲሆን የምትመኘው አባቷን አብዝታ የምትወደው ከእሷ ይልቅ ለቤተሰቦቿ ደስታ የምትጨነቀው ዳጣ
አሁን ላይም ይበልጥ ጭንቀቷ ጨምሯል። አባቴ ይህን ሊያደርግ አይችልምም እያለች ነው። እናም እዛው ቤት ውስጥ ሆና በማሰብ በማሰላሰል በዛ ሂደት ላይ እንዳለች ወደ መድኃኒት ክፍል በማቅናት ያው የመድኃኒት ክፍልም ፍራሹ እንዳለ ግልብጥብጥ ብሏል። የአልጋው ልባሱ ምኑ ክፍሉ ያው በትንትኑ እንደወጣ አድርጋለች። እናም ያንንም አገላብጣ ዳጣ ካየች በኋላ አጎንብሳ አሻቅባ ስታይ መድኃኒትን እንዳየች ነው። በዛ ሂደት ነው ድራማው ተጠናቆ የነበረው። እናም ዳጣም ባየቻት ጊዜ እንግዲህ በህይወት አለች ሞታለች የተባለችው መድኃኒት በህይወት አለች፣ አባቴ ግን ነፃ ነው ስትል ስለ አባቷ በደስታ ሲቃ ውስጥ ሆና በጣም በቃ በጣም ተገርማ ያለች ነበር እንግዲህ ድራማው የተጠናቀቀው። መድኃኒት እዛው ቤት ውስጥ ሆና ተደብቃ ሳትርቅ ይህንን ነገር እንግዲህ አታደርግም አይባልም ታደርጋለች። ከባለፈው ክፍል እንደተመለከትነው ውሃንም እዛው ሳታርቅ እንዳገተቻት ወይ እንዳሳገተች በማስመሰል እንዳራቀቻት በማስመሰል አቶ ደረጀን ያደረገችውን ነገር የምናስታውሰው ነው። አሁንም ቢሆን ወደ ሀገሬ እመለሳለሁ ማንም ደግሞ እንዲሸኝ አልፈልግም ብላ ለሴራዋ ምቹ እንዲሆንላት ያደረገችው ነገር እና እናም አቶ ደረጀንም ለመበቀል ያው እሱ ከታሰረ በኋላ ዘብጥያ ከወረደ በኋላ እንግዲህ እሷ በህይወት ትኑር አትኑር የሚለውን የፖሊስ እንግዲህ ስራ ቢሆንም እያንዳንዱን ዲቴል ጊዜ ይፈጃል እንጂ እውነቱ መውጣቱ አይቀርም። ወደ ሌላ ሀገር እንዳልተሳፈረች ታውቋል። እዚህ ሀገር ደግሞ ካለች በህይወት ካለች መጋለጧ አይቀርም። ደግሞም ሳትርቅ እዚሁ ቤት ውስጥ ሆና ይህንን ነገር ማድረጓ በጣም ነውር ነው። እንግዲህ እህቷን ወዳለው ትላለች እንጂ ባሏንም ቢሆን በሰራው ስራ ብታየውም በዛ ሚዛን ብትመዝነውም ነገር ግን በዚህ ልክ እንደዚህ ማድረግም እንዳልነበረባት ነው። ምክንያቱም እህቴ ብላ እንደዚህ የምትሟገትላት እህቷ በህይወት አለች። ባሏ ያደረገባት ነገር የበደላት በደል የእምነት ቃሉን የካደ ሰው ብዙ ያደረገባት ቢሆንም እውነቱ በሚጋለጥ ሰዓት እውነቱን ስትደርስበት ይቺ ሰው በራሷ መንገድ ነገሮችን ማድረግ ትችላለች። ወደ ክስም መሄድ ቢሆን መፋታትም ቢሆን ውሳኔው የራሷ ነው። እሷ ተጨማሪ ሰው ናት። በሁለቱ መሀል መግባት የሌለባት ናት። እንግዲህ በዚህ ልክ ርቀት ሄዳ እያደረገች ያለችው ነገር ከእሷ የማይጠበቅ ነው። ምናልባትም እኮ ወይዘሮ ማርታ አቶ ደረጀን ተረድታው በዝርዝር ካደመጠችው በኋላ ይህ ነገር እንዴት እንደተፈጸመ ካደመጠችው በኋላ ምናልባትም ይቅርታ አድርጋለት ይቺ ሰው ዳር ልትቀርም ትችላለች። ሌላው የአቤጌል ፍቅረኛ ወይም እጮኛ ተብዬው እንግዲህ ኦቨር የሆነ አክት እያደረገ ነው። በተለይ አቶ ደረጀ ታሰሩ በተባለ ሰዓት እኔን አባቴ እኔ ልታሰርለት እኔ በሱ ፋንታ እኔ እያለ እንግዲህ ማንም ያላለውን ነገር ሲዘባርቅ ነበር። እንደገና ደግሞ አዝማሚያው ጥሩ አይደለም። ዳጣም እንዲህ በጥቁር አይኗ ነው እንግዲህ እየገላመጠች እያየችው እየተከታተለችው ሁኔታውን እያየች እየተረዳች ያለችው። እናም ከዚህ ቀደምም የት እንደምታውቀው አላወቀችም አላስታወሰችም እንጂ የሆነ ቦታ እንግዲህ እንዳየችው ስትጠይቀውም ነበር። እሱ ግን አይ ምናልባት ስመግብ ድሆችን እንደዚህ ሳደርግ ምናምን ብሎ ራሱን ሰቅሎ ሲናገር በጭራሽ እንደዚህ አይነት ቦታ አይደለም ብላ ስትል ምናልባትም ተሳስቼ ያው ሰው ነኝና ብሎ መልሶ ደግሞ ራሱን አውርዶ እንደዚህ አይነት ነገር ሲዘባርቅ እንደነበር ተደምጧል። እናም ዞሮ ዞሮ ይህ ሰው እንደ አመጣጡ ወይም ደግሞ እንደዚህ እንደሚሆነው ሁኔታ እንዳይደለ ለማጭበርበር ብሎ አብጌልን እንደተጠጋ ነው የምንገምተው። ምክንያቱም እርቆ እንኳን ሳይኬድ እዚህ የውሃን ጓደኛ እጇን ጨምቆ ቆንጆ ነሽ እንዲነሽ ምናምን የሚለውን ቃል ሲል የውሃ ጓደኛ ራሱ ታዝበው ምንጭቅጭቅ አድርገው ነው ትታው የሄደችው። እና በዚህ ልክ ጨቅላ ህፃናቶችን የዛው እንግዲህ የቅርብ ሰው የሆኑትንም እንደዚህ እስኪያስብ ድረስ ሌላው አቤጌልንም እንግዲህ ሞትኩልሽ ተፈረጥኩልሽ ምናምን ምናምን የሚለው ልክ እንደዛ አርጁን ተብዬው እንደሚዘላብደው አይነት ነው። የዚህም ሁኔታ ብቻ ደስ የማይል ነው። መጨረሻው የሚያምር የሚሆን አይደለም። አቤጌል ግን ያው አወዳደቋ ጥሩ እንደማይሆን ነው ከወዲሁ በደንብ ካልፈተነችው ካላየችው ካልመረመረችው ወይም ደግሞ ማናት ዳጣም የዋዛ አይደለችም እና ተከታትላ ይህ ሰው ከየት እንዴት እንደሆነ በደንብ እንደምትደርስበት እና አቤጌልን ልትታደጋት እንደምትችል ነው የምንገምተው።
ሲጀመር ዳጣ ስታየው ደስ ብሏት ነበር። ምክንያቱም ከስጋት ለራሷም ነፃ ለመሆን አቤጌልና ናታን ያላቸውን ሁኔታ ስለምታይ አቤጌል ናታንን ስለምትወደው። የዛሬ ቪዲዮ ይህ ነው። ስለተመለከታችሁ ከልብ አመሰግናለሁ። በሌላ እስከምንገናኝ ደህና ሁኑ።